በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር በቸርነት ሰጥቶኛልና ለኔ ብዙ አለኝ። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ በሎስ አንጀለስ እንደዚሁም በመላው ዓለም የምትገኙ ይህንን ፕሮግራም የምትከታተሉ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። በዚህ በዛሬው ዕለት በመናነበው በኦሪት ዘፍጥረት ምዕራፍ 33 ቁጥር 11 ላይ የሚገኘውን ኃይለ ቃል ነው፣ ያዕቆብ የተናገረውን ቃል ነው ለዛሬው ትምህርታችን መነሻ ያደረኩት። ሕይወታችሁን መለስ ብላችሁ ስትመለከቱ መቼም በእያንዳንዱ የሕይወት ጉዞ ውስጥ ፈተና አለ፣ መውደቅ አለ፣ መነሳት አለ፣ መከራ አለ፣ ማግኘት አለ፣ ማጣት አለ። በዚያ ሁሉ ግን የምናየውና የምንመለከተው ነገር ቢኖር የእግዚአብሔርን ጥበቃ ነው። እግዚአብሔር ለኔና ለናንተ ያደረገልንን ትድግናውን፣ ምሕረቱን፣ ቸርነቱን እናያለን። እንደዚሁም ደግሞ ቀስ ያለ እግዚአብሔር አምላካችን በመከራችን ውስጥ፣ በሐዘናችን ውስጥ፣ በችግራችን ውስጥ እግዚአብሔር ለራሱ እንዴት አድርጎ እንደቀረጸን እናያለን። ስለዚህ እርግጠኛ ነኝ ይህንን የያዕቆብን ጉዞ ስንመለከት የሌሎችንም አርዕስተ አበው የታላላቆቹን የነ ኖህን፣ የነ አብርሃምን፣ የነ ይስሐቅን ስንመለከት የራሳችንን ሕይወት መለስ ብለን እንድንመለከት ሳያደርገን አልቀረም። እግዚአብሔር በሕይወታችሁ ውስጥ ያስተማራችሁ ነገር ምንድን ነው? የት ስፍራ ነበረ ከእግዚአብሔር የራቃችሁት? ለእግዚአብሔር የማይመች ሕይወት የነበራችሁ? የትስ ስፍራ ላይ ነበረ ወደ እግዚአብሔር የቀረባችሁት? በዚያ በሕይወት ውጣ ውረድ ውስጥ እርሱን ወደ መምሰል እንድትመጡ ያደረገበት መሳሪያዎቹስ ምን አይነት ነበሩ? እነዚህን እንግዲህ ከያዕቆብ ትምህርት ከምንወስድባቸው፣ ከያዕቆብ ሕይወት ከምንማራቸው ትምህርቶች ዋና ዋናዎቹ ናቸው ማለት ይቻላል። ያዕቆብ በራሱ መንገድ ነበረ የተጓዘው። ያዕቆብ ከኔ በላይ ብልጥ የለም ያለ ነበረ። አስፈላጊ የሆኑ ነገሮችን በመቼ ጊዜ በእንዴት ያለ ሁኔታ እንደሚያገኝ ያውቅ ነበረ። ሰዎችን መጠቀሚያ ማድረግን የተካነበት ነበረ። ነገር ግን እግዚአብሔር ቀስ ብሎ ከሞቀ ከእናቱ ቤት ከርብቃ ቤት፣ ርብቃ በጣም ተወደው ነበርና ከዚያ አውጥቶ ወደ ላባ ወሰደው። ያ መንገድ፣ ያ ጉዞ ሕይወቱ የተለወጠበት ነበረ። ስለዚህ ነው ከላባ ኮብልሎ ከመጣ በኋላ ላባም እንደገና ደርሶ ከላባ ጋር ቃል ኪዳን ካወረዱ በኋላ፣ ስምምነት ካወረዱ በኋላ ለመጨረሻ ጊዜ ኤሳውን ከመገናኘቱ በፊት ከእግዚአብሔር ጋር ፊት ለፊት የተገናኘው። በአምሳለ ብእሲ በሰው አምሳል እግዚአብሔር ተገናኘው፣ ታገለው። እናም የዛን ጊዜ እግዚአብሔር በሰው አምሳል ሆኖ ልቀቀኝ ያዕቆብ አለው። ያኔ ያዕቆብ ነፍሱ የተጠማችውን እውነተኛ የሆነውን ጸሎት አቀረበ። ካልባረከኝ አልለቅህም አለ። ባለፉት የሕይወቱ ጉዞዎች ያዕቆብ በረከትን ከሌላ ስፍራ ነበር የፈለገው። በረከትን በሌላ መንገድ ነበር የፈለገው። አሁን ግን የእግዚአብሔር በረከት ይበቃኛል አለ። ስለዚህ እግዚአብሔር ባረከው። ስሜን ለውጥልኝ፣ ስሜን ቀይርልኝ ብሎት ነበርና እግዚአብሔር ስሙን ቀየረለት። ያዕቆብ ተረከዝ ያዥ፣ ያዕቆብ አሰናካይ መሆኑ ቀርቶ እስራኤል ተባለ። እግዚአብሔርን ያየ፣ እግዚአብሔርን ታግሎ ያሸነፈ ተባለለት። ከእግዚአብሔርም ከሰውም ጋር ታግሎ ያሸነፈ ተባለለት። በእውነት እግዚአብሔርን ታግሎ አሸንፎ አይደለም፣ ነገር ግን እግዚአብሔር ከእርሱ ጋር ወደ እርሱ እንዲቀርብ በማድረግ እርሱን የመምሰል ሕይወት ሰጥቶት ነበረ። ዛሬ በዚህ ምዕራፍ በምናነበው ምዕራፍ ውስጥ አሁንም ነገሮችን እንድትመለከቱ እፈልጋለሁ። እግዚአብሔር ነገሮችን እንዴት እንደሚቀይር እንደሚለውጥ እንመለከታለን፣ እናያለን። እግዚአብሔር ለሁላችንም ማስተዋልና ጥበብን ያድለን። አሜን። ኦሪት ዘፍጥረት ምዕራፍ 33 ያዕቆብም ዓይኑን አነሳ፣ እነሆም ኤሳውን ሲመጣ አየው። ከእርሱም ጋር 400 ሰዎች ነበሩ።
ልጆቹንም ከፍሎ ወደ ልያና ወደ ራሔል ወደ ሁለቱም ባሪያዎች አደረጋቸው። ባሪያዎችንና ልጆቻቸውንም በፊት አደረገ፣ ልያንና ልጆቿንም በኋለኛው ስፍራ፣ ራሔልንና ዮሴፍንም ከሁሉ በኋላ አደረገ። እርሱም በፊታቸው አለፈ። ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ኤሳውም ሊገናኘው ሮጠ፣ አንገቱንም አቅፎ ሳመው። ተላቀሱም። ዓይኑንም አነሳና ሴቶችንና ልጆችን አየ፣ እንዲህም አለ፣ እነዚህ ምኖቼ ናቸው? እርሱም እግዚአብሔር ለእኔ ለባሪያ የሰጠኝ ልጆች ናቸው አለ። ሴቶች ባሪያዎችም ከልጆቻቸው ጋር ቀርበው ሰገዱ። ደግሞም ልያና ልጆቿ ቀርበው ሰገዱ። ከዚያም በኋላ ዮሴፍና ራሔል ቀርበው ሰገዱ። እርሱም ያገኘሁት ይህ ሰራዊት ሁሉ ምንህ ነው አለ። እርሱም በጌታዬ ፊት ሞገስን አገኝ ዘንድ ነው አለ። ኤሳውም ለእኔ ብዙ አለኝ፣ ወንድሜ ሆይ ያንተ ለአንተ ይሁን አለ። ያዕቆብም አለ እንደዚህ አይደለም፣ ነገር ግን በፊትህ ሞገስን አግኝቼ እንደሆንኩ እጅ መንሻዬን ተቀበለኝ። የእግዚአብሔርን ፊት እንደሚያይ ፊትህን አይቻለሁና በቸርነትም ተቀበለኸኛልና ይህችንም ያመጣሁልህን በረከቴን ተቀበል፣ እግዚአብሔር በቸርነት ሰጥቶኛልና። ለእኔም ብዙ አለኝና እስኪቀበለውም ድረስ ዘበዝበው። እርሱም ተነሳና እንሂድ፣ እኔም በፊትህ እሄዳለሁ አለ። እርሱም አለው ጌታዬ ሆይ ልጆቹ ደካሞች እንደሆኑ ታውቃለህ። በጎችና ላሞችን ግልገሎቻቸውን ያጠባሉ። ሰዎችም አንድ ቀን በችኮላ የነዷቸው እንደሆነ ከብቶች ሁሉ ይሞታሉ። ጌታዬ ከባሪያው ፊት ቀድሞ ይለፍ፣ እኔም ወደ ሴይር ከጌታዬ ዘንድ እስክደርስ ድረስ ከፊቴ ባሉት በእንስሳቱ እርምጃና በሕፃናቱ እርምጃ መጠን በዝግታ እከተላለሁ። ኤሳውም ከኔ ጋር ካሉት ሰዎች ከፍዬ ልተውልህ አለ። እርሱም ይህ ለምንድን ነው? በጌታዬ ዘንድ ሞገስን ማግኘት ይበቃኛል አለ። ኤሳውም በዚያን ቀን ወደ ሴይር መንገዱን ተመለሰ። ያዕቆብ ግን ወደ ሱኮት ሄደ። በዚያም ለእርሱ ቤትን ሠራ፣ ለከብቶችም ዳሶችን አደረገ። ስለዚህም የዚያን ቦታ ስም ሱኮት ብሎ ጠራው። ያዕቆብም ከሁለት ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለችው ወደ ሴኬም ከተማ በደህንነት መጣ። በከተማይቱም ፊት ሰፈረ። ድንኳኑን ተክሎበት የነበረውንም የእርሻውን ክፍል ከሴኬም አባት ከኤሞር ልጆች በ100 በጎች ገዛው። በዚያም መሠዊያውን አቆመ። ያንም ኤል ኤሎሄ እስራኤል ብሎ ጠራው። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ እንደምታዩት ያዕቆብ የፈራው ቀን፣ የተጨነቀበት ቀን ደረሰ። ነገር ግን እርሱ እንዳሰበው አልሆነም። ያዕቆብ በጣም ኤሳውን ማግኘት ፈርቶ ነበር። ስለዚህ በፊቱ እጅ መንሻ ሰጥቶ ነበር፣ ልኮ ነበር። እንደገና ደግሞ እንደው ነገሌን ቢገድል እያለ ሁሉ ያስብ ነበር። ነገር ግን ያ ሁሉ አልሆነም። ኤሳው ገና ሲመለከተው፣ ገና ሲያየው ወንድሙን እየሮጠ ሄዶ ነበረ የሳመው፣ እየሮጠ ሄዶ ነበረ ያቀፈው። ምንድነው ይሄንን ያደረገው? እዚህ ላይ ስለ ይቅርታ፣ ስለ እርቅ፣ ስለ ትህትና እንደዚሁም በመጨረሻ ደግሞ ለእግዚአብሔር ክብርን ስለሰጠ ሕይወት እንማራለን። እግዚአብሔር መሻታችንን፣ ጸሎታችንን፣ ልመናችንን መመለስ ያውቅበታል ብቻ ሳይሆን በአማረ ሁኔታ መፈጸምንም የሚያውቅ አምላክ ነው። ብቻ እኔና እናንተ ለእግዚአብሔር ለአምላካችን ታማኞች መሆን ነው ያለብን። በእውነት በዚህ ውስጥ በዋናነትም ደግሞ አብረን የምናየው ነገር አለ። ጊዜን የመሰለ መድኃኒት ደግሞ አንዳንድ ጊዜ እንደው የለም ማለት ይቻላል። ጊዜ ታላቅ መድኃኒት ነው። በያዕቆብና በኤሳው መካከል የነበረውን ከዚህ በፊት አይታችኋል። ኤሳው ያዕቆብን ሊገለው ነበር የፈለገው። ኤሳው ያዕቆብን ሊያጠፋው ነበር የፈለገው። ነገር ግን አሁን ኤሳው ያዕቆብን ሲያየው አለቀሰ፣ አንገቱን አቅፎ ሳመው። በዚህ ውስጥ የያዕቆብንም ነገር ደግሞ ተመልከቱት። ከ20ዎቹ ዓመታት በፊት ያዕቆብ ጥቅሙን ስለማግኘት ነበር የሚያስበው። ኤሳውን ሲያይ የሚያየው ብኩርናን ብቻ ነበረ፣ ወንድምነቱን አልነበረም የሚያየው።
ኤሳውን ሲያይ የሚያየው እንዴት አድርጎ እንደሚያታልለው ነበር የሚያየው። አሁን ግን ኤሳውን አንገቱን አቅፎ ሳመው፣ አለቀሰ። እንዲሁም ትንሽ ከበድ ያለ ቃል ሲናገር እናያለን። አንተን ማየቴ እግዚአብሔርን እንደ ማየት ነው ብሎ ይናገራል። በጣም ከመናፈቁ፣ በጣም ከመፍራቱ፣ በጣም ከማክበሩ የተነሳ። ስለዚህ በእነዚህ በወንድማማቾች መካከል ይሄንን እርቅ ያደረገ፣ ይሄ እርቅ እንዲመጣ ያደረገ ምንድን ነው ካልን ሁለት ነገሮች ናቸው። አንድ ትህትና፣ ሁለተኛ ጊዜ። ቅድም የተናገርኩት ወደ ትህትና ልምጣ። በእውነት ምዕራፍ 33ን ስትመለከቱ ምዕራፍ 33 ብቻም አይደለም፣ ምዕራፍ 32ም ላይ በምንመለከትበት ጊዜ በምናይበት ጊዜ ያዕቆብ እጅግ በትህትና ነበረ ወደ ኤሳው ሲቀርብ የምናየው። እግዚአብሔር አስተምሮት ነበረ። ባገኘው ሀብት አልተመካም፣ ባለው ሕዝብ አልተመካም፣ በብልጽግናው አልተመካም። እጅግ ራሱን ዝቅ አድርጎ ነበር። ዛሬ ብዙ ቤትን የሚያውከው ራስን ዝቅ የማድረግ መንፈስ አለመኖሩ ነው። ራስን ዝቅ የማድረግ መንፈስ በባልም በሚስትም በልጆችም ራስን ዝቅ የማድረግ ሕይወት ሲኖር፣ ራስን ዝቅ የማድረግ መንፈስ ሲኖር ቤት ይታነጻል፣ እርቅ ይከናወናል፣ ለእርቅ መንገድ ይገኛል፣ ለሰላም መንገድ ይገኛል። ስለዚህ በዚህ ስፍራ ላይ የምንመለከተው ይህን ነው። እግዚአብሔር የያዕቆብን ልብ በመከራው ውስጥ አለስልሶት ነበር። የተሰበረ ልብን ሰጥቶት ነበረ። ለዚህ ነው ቀደም ሲል ያነበብኩላችሁን እግዚአብሔር በቸርነቱ ስለሰጠኝ አለ። ያገኘውን ሁሉ በብልጠቴ ነው ያገኘሁት፣ በእኔ አቅም ነው፣ በእኔ ችሎታ ነው ያገኘሁት አላለም። እግዚአብሔር በቸርነቱ ስለሰጠኝ ለእኔ ያለኝ በቂ ነው እንካ ብሎ ስጦታ ማቅረብ ጀመረ። ይታያችኋል። የእግዚአብሔርን ጸጋ፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት ነበር የተናገረው። እግዚአብሔር ሰጠኝ ብቻ አይደለም ያለው፣ እግዚአብሔር በቸርነቱ ሰጠኝ፣ በምሕረቱ ሰጠኝ። ለእኔ ምሕረቱን አሳይቶ ነው። እኔ የሚገባኝ አይደለሁም። ምዕራፍ 32 ላይም ይሄንን ተናግሯል። እኔ የሚገባኝ አይደለም፣ ነገር ግን እግዚአብሔር በምሕረቱ ሰጠኝ። እንግዲህ ወደዚህ አይነት ሁኔታ ውስጥ ያመጣው ምንድን ነው ካላችሁ ያ መከራው ነው። ለዚህ ነው አሁን በዚህ በሄልዝ ዌልዝ ቲዮሎጂ በብልጽግና ወንጌል ውስጥ ያለፉና የተጠመዱ የተሳሳቱ ሰዎች መከራን ልክ እንደ ርግማን አድርገው ሲያስቀምጡት እናያለን። ነገር ግን የእግዚአብሔር ሕዝብ ታሪክን በሙሉ ብትመለከቱት ራሱ ወልደ እግዚአብሔር ኢየሱስ ክርስቶስ ያሳየንን የመስቀሉን ፍለጋ ስንመለከት፣ እንደዚሁ ደግሞ ቤተ ክርስቲያን በየዘመናቱ ያለፈችበትን ሕይወት በምትመለከቱበት ጊዜ በመከራችን ውስጥ እግዚአብሔር ከምንም ጊዜ በላይ ይቀርበናል። የመስቀልን መንገድ ያስተምረናል። የመስቀልን ሕይወት ያሳየናል። በዚያ ውስጥ ትህትናን እንማራለን። ራስን ዝቅ ማድረግን እንማራለን። ያለኝ ይበቃኛል ማለትንና በትንሹ እግዚአብሔርን ማመስገንን እንማራለን። ያዕቆብ እዚህ ቦታ ላይ የሚያሳየን ያንን ነው። እግዚአብሔር ያስተማረው ሰው ነበረ። እግዚአብሔር የመከረው ሰው ነበረ። ስለዚህ ራሱን ለወንድሙ ዝቅ አደረገ። ኤሳውም እዚህ ቦታ ላይ ሊመሰገን ይገባዋል። ኤሳው በዚያ በአባቱ ድንኳን ውስጥ በጣም ምሬተኛ ሰው ነበረ የሆነው። የነፍሰ ገዳይነት መንፈስ እስከሚይዘው ድረስ በጣም ነበረ የተናደደው። ነገር ግን ጊዜ ለወጠው። ራሱን የሚመለከትበት፣ ሕይወቱን የሚያይበት፣ ኑሮውን የሚመለከትበት ጊዜ እግዚአብሔር ሰጠው። ስለዚህ ወንድሙን ሲያገኘው አንቆ ሳመው። ምናልባት ይህንን መልእክት የምትሰሙ ወንድማማቾች፣ እህትማማቾች በረባ ባረባው ዛሬማ በቤቱ በመሬቱ በርስቱ ምን ያልተጣላ ወንድምና እህት አለት። ነገር ግን ለእርቅ ልባችሁ እንዲከፈት ከፈልጋችሁ መጀመሪያ ራሳችሁን ዝቅ አድርጉ። እግዚአብሔር ከፍ ያደርጋችኋል። ሐዋርያው ቅዱስ ጴጥሮስ እንደተናገረው በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላልና።
ስለዚህ ሌላው ደግሞ ለምንድነው ዛሬ ያልተፈጸመው አትበሉ። አንዳንድ ነገር ላይ አንዳንድ ነገሮች ጊዜ የሚጠይቁ ይሆናሉ። ግን እናንተ ከመንገዱ እንዳትወጡ፣ እንዳይታረቁ ሆኖ መጣላትን አስወግዱ፣ እንዳይገናኙ ሆኖ መለየትን አስወግዱ። ጊዜ የማይፈታው ነገር የለም። እጅግ በጣም አደገኛው ጊዜ እንኳን እንዳይፈታው አድርገን የምናስቀምጠው ቁርሾ፣ ጊዜ እንኳን እንዳይፈታው አድርገን የምናመጣው ቂምና በቀል ነው። ይህንን ትምህርት ስንማር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመከራ ውስጥ ናት። ሰው የትም ስፍራ ይሞታል፣ የትም ስፍራ ወንጀል ይፈጸማል። ነገር ግን በየትኛውም ስፍራ ዓለም ሁሉ ሆ ብሎ የሚነሳበትን አንድ ነገር ነግራቸዋለሁ። ሰው በማንነቱ ተመርጦ ኦርቶዶክሳዊ ስለሆነ ተመርጦ የሚገደልባት ሀገር ሆናለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችባት ሀገር ኢትዮጵያ። ኦርቶዶክሳዊ ስለሆነ ሰው ተመርጦ የሚገደልባት ሆናለች። የሚያስፈራኝ ምን እንደሆነ ታውቃላችሁ? ለልጅ ልጆቻችን እያስቀመጥን ያለነው ነገር ነው። ይሄ ይቀመጣል። ምን አይነት ሀገር ነው እየሰራን ያለን? ምን አይነት ሀገር ነው እየፈጠርን ያለነው? እኔ ያስፈራኛል። የነገውን ሳስበው ያሳዝነኛል፣ የሚሆነውን ነገር በሙሉ ስመለከት። ስለዚህ ኤሳው ያንን አላደረገም። ኤሳው የይቅርታን ልብ ያዘ። መልካምና በጎ የሆነውን ነገር መረጠ። ስለዚህ አንድ ትህትና፣ ሁለት ጊዜ ወደ እርቅ አመጣቸው፣ ወደ ይቅርታ አመጣቸው እና ያ ይቅርታ እውነተኛ ይቅርታ እንዲሆን እግዚአብሔር ካረዳ በስተቀር ማንም ሰው ሊረዳ አይችልም። የኔና የናንተ ድርሻ እግዚአብሔር ሕይወታችንን እንዲቀይር ፈቃደኞች መሆን አለብን። ምክንያቱም እግዚአብሔር የኛን ሕይወት የሚቀይረው እኛ ፈቃደኞች ስንሆን እና እግዚአብሔር እንዲረዳን ልባችንን ለእርሱ ልንከፍት፣ ልባችንን ለእርሱ ልንሰጠው ይገባል። እና ኤሳውና ያዕቆብ ታረቁ። ኤሳውና ያዕቆብ ከታረቁ በኋላ ያዕቆብ ያደረገው ነገር ልብ ይነካል። ምን ይላል? ያዕቆብ ከሁለት ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለችው ወደ ሴኬም ከተማ በደህንነት መጣ ይለናል ቁጥር 18 ላይ። ከዚያም ድንኳኑን እንደተከለ ከተናገረ በኋላ በዚያም መሠዊያውን አቆመ። ያንንም ኤል ኤሎሄ እስራኤል ብሎ ጠራው። ኤል ኤሎሄ እስራኤል፣ የእስራኤል አምላክ ሆይ፣ የእስራኤል አምላክ። የአብርሃምን ታሪክ፣ የይስሐቅን ታሪክ፣ የያዕቆብንም ታሪክ ስንመለከት የሕይወታቸው ማዕከል እግዚአብሔርን ማምለካቸው ነበር። ደካሞች ናቸው፣ ይወድቃሉ፣ ይነሳሉ፣ ይሳሳታሉ፣ እንደገና ይመለሳሉ። ግን በዚህ ሁሉ አስደናቂ የእግዚአብሔር ሥራ ከነርሱ ያልተለየበት ምክንያት የሕይወታቸው ማዕከል እግዚአብሔርን ማምለክ ነበር። ስለዚህ ያዕቆብ ከወንድሙ ጋር ከታረቀ በኋላ ያንን እርቅ የጸና ለማድረግ ልቡን ለመጠበቅ፣ ከሌላ ቂም በቀል ለመጠበቅ፣ ልቡን ለመጋረድ ያዕቆብ እግዚአብሔርን ሲያመልክ መሠዊያውን ሲሰራ እንመለከታለን። ስለዚህ ዛሬ በፈተና ውስጥ ያላችሁ፣ በወንድማችሁ ወይንም በእህታችሁ ያዘናችሁ፣ እግዚአብሔር አምላክ ልባችሁን እንዲፈውሰው ለእርሱ ፍቀዱ። ከኃያሉ ከእግዚአብሔር በታች ራሳችሁን አዋርዱ፣ ዝቅ አድርጉ። አንድ ሁለተኛ፣ ለአንዳንድ ነገሮች ደግሞ ጊዜ ስጡ። ወዲያው ለምን አልተፈጸመም፣ ወዲያው ለምን ይቅርታ አልተደረገም አትበሉ። ጊዜ ስጡ። እግዚአብሔር ያን ጊዜ ለእናንተም ለዚያም ለበደላችሁትም ይሁን ለበደለን ሰው እግዚአብሔር እንዲያሳየው ጸልዩ። መጨረሻው ግን ያንን የይቅርታ ሕይወት ሲሰጠን ግን እግዚአብሔርን አክብሩት፣ እግዚአብሔርን ከፍ ከፍ አድርጉት። በእውነት እግዚአብሔር አምላካችን ለኔም ለናንተም ለሁላችንም የይቅርታን የእርቅን ሕይወት እንዲያድለን ቅዱስ ፈቃዱ ይሁንልን።
በደም እየጨቀየች ያለችዋን በተለይም ኦርቶዶክሳውያን በሆኑ ኢትዮጵያውያን ደም እየጨቀየች ያለችዋን ሀገራችንን የእርቅና የሰላም ሀገር ያደርግልን። አሜን። እግዚአብሔር ይባርካችሁ። ደግሞም በሃይማኖት በእውነት በሰማዕትነት ያረፉት የቅዱሳን ሰማዕታት በረከታቸው ይደርብን። አሜን።